ከሌዝ ነው መኖር ያለበት ከሌዝ ነው ይያል ግዚያችንን በመናቆር የምንወስደው ከሆነ አይሆንም። ይሄ ነው ከባዱ። የትም ፍጪው ዱቄቱን አንጪው ነው። እግዚአብሔር የት ትኖራለህ አይልም፣ ምን ትሰራለህ ነው የሚለው። መርካቶ ቢኖር ፒያሳ ቢኖር ለሱ ምንም አይደለም። 4 ኪሎ ኖርክ ቃልቲ ኖርክ ለሱ ምን ሰርተሃል? የእግዚአብሔር ሥራ። ይኸው ጊዜያችንን በተራ ነገር አናጥፋው። በእውነቱ መምህራንም ይሄን ቆም ብለው ሊያስቡ ይገባል። እግዚአብሔር እዚህ ኖርክ እዛ ኖርክ አይልም። ይሄ እኮ ዝም ብሎ ምናምን ብለው ቀለል አድርገው ማለት ነው። በረሃ ወድቀው በባዶ እግራቸው የተንከራተቱ መሬት ላይ ተኝተው ሰሌና አንጥፈው መኮሬታ በልተው ቋርፍ በልተው የሚኖሩ መነኮሳት ሞኝ ስለሆኑ ነው። እንደዚህ ከሆነ እኮ እስካሁን በአበው መነኮሳት ሕይወት የተመዘገበው ጸጋና ቅድስና ሐሰት መሆኑ ነው። እንዴት በቤተክርስቲያን አውደ ምሕረት ላይ ለዛውም ከትልልቅ አባቶች ከምናከብራቸው አባቶች ለዚህ ለኛ መልስ በሚመስል መንገድ እዚህ ኖርክ እዛ ኖርክ አይልም ይላል እንጂ እንደ መጀመሪያው ሰው የሚጠየቀው እኮ አይቴ ነበርኪ ምን ተገበርኪ ነው። ነፍስ እኮ የምትጠየቀው የት ነበርሽ ምን ሰራሽ ነው የሚባለው አይደል? ስለዚህ ይህ አሁን አስተምሮ መቃወም ስለሆነ መቆም ያስቸግራል። እኔ በዚህ ጉዳይ ምንም ማለት አልፈለኩም ነበረ እግዚአብሔር በሚያውቀው። ግን አሁንም ትምህርተ ምናኔውን ከተማ ያሉ መነኮሳት እየተቃወሙት ነው። ትልልቆቹ ሳይቀር ገዳም የሚያውቁት የተማሩት ሳይቀር የትም ፍጪው ዱቄቱን አምጪው የሚል ትምህርት እያስተማሩ ነው። ይሄ ሊቃውንት ጉባኤም ጠርቶ እነዚህን አባቶች እንዲጠይቅልን ነው ፈልገው። እንዴ የትም ፍጪው ዱቄቱን አንጪው እግዚአብሔር እዚህ ኖርክ እዚያ መርካቶ ኖርክ ዋልድባ ኖርክ አይልም ከተባለ ምን ማለት ነው? ምናኔ አያስፈልግም፣ ምንኩስና አያስፈልግም፣ እግዚአብሔር አይደለም ማለት እኮ ነው። ጥቅም የለውም ማለት እኮ ነው። ቤተክርስቲያን የጀርባ አጥንት የሆነውን ቤተክርስቲያን እኮ ምናኔን ምንኩስናን እንደ ኃይል ምንጭ ነው የምትጠቀመው። የኃይል ምንጯ ነው። ካህናት ምዕመናንን እያስተማሩ እየመከሩ እየገሰጹ ወንጌል እያስተማሩ እየቀደሱ እያቆረቡ ሲኖሩ መነኮሳት ደግሞ በጾም በጸሎት በትህርምት ከእግዚአብሔር ጋር በመነጋገር በገዳም ተወስነው የቤተክርስቲያን ኃይል ናቸው። ስለዚህ ይህንን ኃይሏን መካድና ማፍረስ ቤተክርስቲያኗን ማፍረስ ስለሆነ መዋቅሩን በየደረጃው እነዚህን አባቶች አቅርቦ መጠየቅ ይገባዋል። ምዕመናንም እንዳትደናገሩ፣ ነውር ነው በክርስቶስ አደባባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ እዚያ ኖርክ አይባልም ተብሎ ምንኩስና እንዲህ ውርድና ቅልል አድርጎ መግለጽ አይቻልም፣ አይሆንም። ይሄ ቁጭ ብለን ተከራክረን እስካልተረታታን ድረስ የምናቆምበት አይደለም። አሁን ይሄን አይቼ ዝም ልል አልችልም። የተናገሩት አባቶች በጣም ማከብራቸው መወዳቸው የሚወዱ ቢሆኑ አስተምሮውን ሲጋፉት ግን እንዴት አድርጌ ዝም እላለሁ? ይሄ ለሰው ማድላት ነው የሚሆነው። አሁን እንደዛ እየተነገረ